በአዲስ ቀን ቀዳሚው የሀገር ጉዳይ ነው። ዛሬ በሀገር ጉዳይ ደግሞ ቀደም ሲል እንዳነሳ ነው የዘመነ አገልግሎት አሰጣጥን የተመለከተ ጉዳይን እናነሳለን። የነዳጅና ኢነርጂ ባለስልጣን የአገልግሎት አሰጣጥ ስርዓቱ ዲጂታላይዝ ባለማድረጉ ለእንግልትና አላስፈላጊ ወጪ ዳርጎናል ሲሉ ተገልጋዮች ለኢቲቪ ቅሬታቸውን አቅርበዋል። ተቋሙ ደግሞ የተወሰኑ አገልግሎቶችን አዘምኛለሁ በተለይም በቀጣይ ሙሉ ለሙሉ ዲጂታላይዝ ለማድረግ ከተቋማት ጋር በጥምረት እየሰራሁኝ ነው ብሏል። ፍሬዎት ረታ በዚህ ጉዳይ ላይ ያዘጋጀችልን ዘገባ አለ፣ እሱን እንከታተላለን። የዘመነ የአገልግሎት ስርዓትን መዘርጋት የዜጎችን ጊዜ ጉልበትና እንግልት ይቀንሳል። ከዚህም በተጨማሪ ታዲያ በአገልግሎት ሰጪ ተቋሙና በተገልጋዩ መካከል መተማመን እንዲኖር ያደርጋል። ዛሬም የኢትዮጵያ ቴሌቪዥን የመንግስት አገልግሎት ሰጪ ተቋማት ተገኝቶ የአገልግሎት ስርዓታቸው ምን ይመስላል የሚለውን ቅኝት ያደርጋል። አብራችሁን ሁኑ። ከታህሳስ ጀምሮ ማለት ወደ 6-7 ወራት የተመላለስኩ ነው። መንገላታት መመላለስ ኦንላይን ነገሮች ቢሆኑ እኔ እዚህ አልመጣም። አሁን ስራ ፈትቼ ነው የመጣሁት። ብዙ ስራ ፈትቼ እነዚህ ነገሮችን ይቀርፋል ብዬ አስባለሁ። ከሌሰንፉ ጀልቀቤ ጉያ ከሌሳይሮን ፍትገሩ ዶክመንት ፍቃድ ለማውጣት ነው የመጣሁት። ትናንት ያልተሟላ መረጃ አለ ተብዬ ነው ዛሬ ይዤ ተመለስኩት። አሰራሩ ዲጂታል ቢሆን ካለሁበት አስፈላጊውን መረጃ ልኬ ሌላ ስራዬን እሰራ ነበር። ይህ ባለመሆኑ ግን ለእንግልትና አላስፈላጊ ወጪ ዳርጎኛል። የነዳጅና ኢነርጂ ባለስልጣን የአገልግሎት አሰጣጥ ስርዓታችሁን ሙሉ በሙሉ ዲጂታላይዝ ማድረግ ያልተቻለበት ምክንያት እንደ ምክንያት ነው ወይም ደግሞ እንደ ተግዳሮት ነው ብለው የሚጠቅሱት ምንድነው? አንዱ ያለው ነገር ከነበረው ከሂውማን ተቹ ጋር ያለውን ኮንታክቱ ጋር ያለውን ሰርቪስ ላለማቋረጥ በአስተሳሰብ ደረጃ ችግሮች አሉ። የስነ ምግባር ጋር በተያያዘ በተለይ ከዚህ ከኮረፕሽን ጋር ያለውን ነገር የሚያስቀር መሆኑን ተረድተን ወደዚህ ስራ ውስጥ መግባት የግድ ይለናል ማለት ነው። በሰው ኃይል ብቃትም አለ። እነዚህ ሂውጅ የሆኑ ተቋማትን ነው ሬጉሌት የምናደርግ፣ ግን እነሱን ሬጉሌት በሚያደርግ ደረጃ አቅሙ የተገነባ ተቋም አይደለም። ያ ተቋም ለመፍጠር ነው እየሰራን ያለ ነው። በአብዛኛው እንደ ቅሬታ የሚቀርበው ነገር ምንድነው? እነዚህ ቅሬታዎችን ስለመፍታት ምን ያህል ስራ ሰርታችኋል? በየትኛውስ መንገድ ነው እየፈታችሁ የምትገኙት? ነዳጅ ዘርፉ ላይ በጣም ትልቅ ኮምፕሌን ይቀርባል። አንዱ የእያንዳንዱ ማደያ ነዳጅ ሲጠይቅ ለኩባንያቸው ነው እንዲጫንለት ለኩባንያው ነው የሚጠይቀው። ፊዚካሊ ነው የሚጠይቀው። ኦልሬዲ ሲስተሙ አለ የሚጠይቅበት ነገር፣ ግን ሪኩዌስቱ በምን ያክል ቀርቦ በምን ያክል ምላሽ ተሰጠው ስቲል የሰው ኮንታክት አለው። አንዱ ትልቁ ነዳጅ ሴክተር ላይ ችግር የሆነው እሱ ነው። በእያንዳንዱ የእጅ መንሻ ክፍያዎች አሉ የሚል ይነሳል በስፋት። ይህን ከሲስተም ውጭ ምንም ሊያቆመው የሚችል አይደለም። ዲጂታላይዝ ከማድረግ ውጭ የሚቆም አይደለም። እንዳለ አገልግሎት አሰጣጣችሁን ዲጂታላይዝ የምታደርጉት መቼ ነው? መጀመሪያ ያለብን የኢንተርናል ኮሚኒኬሽናችን ፔፐርለስ እንዲሆን ማድረግ፣ ትራንስፓረንሲ እንዲኖረው ማድረግ ነው። አንዱ እሱን ኦልሞስት እንጨርሳለን። እንግዲህ ከዚህ በፊት በሚኒስትሪ ኦፍ ፋይናንስ ያለው የፋይናንስ ስርዓቱን አውቶሜት የተደረገው በሰው ኃይልና በእንትን ያለው ኦልሞስት ጅምር ላይ ያለው ፕሮፐርቲ ላይ ያለው አውቶሜት ተደርጓል። ነገር ግን ኢንተርናል ኮሚኒኬሽኑ ራሱ የደብዳቤ ልውውጦቻችን፣ አሰራሮቻችን ሁሉንም ለሁሉም ኦፕን ማድረግ ላይ የሚቀር ነገር ነበርና አንዱ ባጭር ጊዜ የምንጨርሰው እሱ ነው። ሌሎቹ በቀጣይ የምንሰራቸው ያው የነዳጁን በስማርት ፊውል ሲስተም በጣም ብዙ ነገር ነው የሚፈታው። እንግዲህ በጣም ካፒታል ኢንቴንሲቭ ነው። ኦልሬዲ ድርጅቶች ተመርጠዋል። ኢትዮ ቴሌኮም ነው ኢንቴንሲቭሊ እየሰራ ያለው። እሱ ሲያልቅ እንግዲህ በኔክስት ዊክ ለማክሮ ኮሚቴ ይቀርባል ነው። በሀየር ሌቭል ደረጃ መታየት ያለበት ነገር ስለሆነ ዘሆል ነዳጅ ላይ ያለው በጣም ሄክቲኩ ነገር ሊፈታ ይችላል ብለን ስለምናስብ ነው። ሁለተኛው አሁን በእኛ በኩል መስራት ያለብን የዚህ የቀጥታ ተጠቃሚ እና የማደያዎች የዚህ ብቃት ማረጋገጡ ነው። እንግዲህ ፊዚካሊ መገናኘት የሚያስፈልጋቸው ስራዎች አሉ። ሌሎችን ግን አውቶሜት ማድረግ አለብን። እንግዲህ አይ ሆፕ በሚቀጥለው አሁን ፊዚካሊ በጀትም ይዘናል ኢንቴንሲቭሊ እሱ ላይ እንሰራለን ብለን ያልነው። አመሰግናለሁ ዶክተር ለቃለ መጠይቁ ፈቃደኛ ስለሆኑ። አመሰግናለሁ። አሁን ደግሞ እስኪ ከዘመነ አገልግሎት አሰጣጥ ጋር ተያይዞ ጥሩ ተሞክሮ ያለውን ተቋም እናንሳላችሁ። የኢትዮጵያ ግብርና ባለስልጣን ጥቅም ላይ ያዋለው በተለይም
እጽዋት ጤንነት ማረጋገጫ ሰርቲፊኬት የኤሌክትሮኒክስ ስርዓት ከአፍሪካ ሀገራት ተመራጭ የኤሌክትሮኒክስ አገልግሎት አሰጣጥ መሆኑን በተባበሩት መንግስታት ድርጅት ማረጋገጫ ስለማግኘቱ ሰምተናል። ተቋሙም የሚሰጠውን አገልግሎት ሙሉ ለሙሉ ዲጂታል ማድረግ መቻሉን ነው ባለስልጣን መስሪያ ቤቱ ያስታወቀው። ፍሬህይወት ረታ አሁንም የዚህን ተቋም ጉዳይ ቃኝተዋለች። በተቋማት የሚሰጡ አገልግሎቶች በኤሌክትሮኒክስና በኢንተርኔት አማካኝነት እንዲሰጡ በማድረግ የአገልግሎት አሰጣጥ ስርዓቱን ማዘመን የዲጂታል ኢትዮጵያ 2025 ስትራቴጂ አንዱ ተልዕኮ ነው። የኢትዮጵያ ግብርና ባለስልጣንም ታዲያ ይህን ስትራቴጂ እውን እንዲሆን ለማስቻል አገልግሎት አሰጣጡን ሙሉ በሙሉ ዲጂታላይዝ ማድረጉን ይገልጻል። አብዛኛው አገልግሎት በወረቀት ይሰጥ ስለነበረ አገልግሎቶቹን በሙሉ ወደ ዲጂታል ለመቀየር ወደ ስራ ገብተናል። በዚያ መሰረት አንደኛው ከኢኖቬሽንና ቴክኖሎጂ ሚኒስቴር መስሪያ ቤት እንዲሁም ደግሞ ፔራጎ ከሚባል ፕሮጀክት ጋር በመቀናጀት ሲስተም ዴቨሎፕ የማድረግ ስራ ሰርተናል። ጥራጥሬ፣ የቅባት እህል፣ ቡና፣ የእንስሳት የእጽዋት ምርቶች እንደገና ደግሞ ለነዚህ ከውጭ የሚገባው ቴክኖሎጂ ይሄንን አስቡትና ከስተመሩ ምን ያክል ሊሆን እንደሚችል ጀጅ ለማድረግ ለእናንተ የሚከብድ አይደለም። ዚስ ታይም ግን አሁን ባለው ሁኔታ የኢትዮጵያ ግብርና ባለስልጣን እኛ ከስተመር ወደ ቢሮአችን መጥቶ የሚያስቸግረን ከስተመር የለም። ብዙ ወጪ ሳይጠይቅ በቀላል መንገድ ነው ይሄን ነገር አቺቭ ያርገነውና ይህ አሰራር በተገልጋዮች ዘንድ ምን ስሜትን ፈጠረ? በጣም የሰማይና የምድር ያህል በጣም ርቀት አለው። ለምሳሌ በየጊዜው መምጣት ይጠበቅብሻል። አሁን ድሮ ማንኛውም ነገር ለምሳሌ ቀጠሮ በየሰዓቱ እየተያዘልሽና ነው የምትመጪው። አሁን ምንድነው የሚደረገው? በኦንላይን ላይ ሁሉ ነገር ታሟያለሽ። አፕሊኬሽኑም እዛው ያለ ሁሉ ነገር ሃርድ ኮፒ ይዘሽ መምጣቱ ከመሸከም ጀምሮ ሙሉ ፕሮሰሱ በጣም አድካሚ ነበረ። ከነሱ ጋር ከደረስን በኋላ ደግሞ ብዙ ጊዜ ምን ያጋጥማል? ወረፋ አይደርስሽም። ዶክመንት አስገብተሽ ኦሪጂናሉም ሊጠፋብሽ ይችላልና በጣም ሀስል ነበረው። በሲስተም መሆኑ ጊዜያችንን ይቆጥብልናል። ከኮስት አንጻርም ብናየው ኤቭሪዌር ሆነሽ አፕላይ ማድረግ ትችያለሽ። ስታተሶችንም አንቺ ቼክ ማድረግ ትችያለሽ። ኢቭን ስልክሽ ላይ እንኳን መከታተል ትችያለሽ እና በጣም ብዙ ነገር ቀንሶልናል። የተቋሙ ተገልጋዮች በሀገር ውስጥ ያሉ ብቻ ሳይሆን በበርካታ ሀገራት የሚገኙ ናቸው የሚለው ባለስልጣን መስሪያ ቤቱ ተግባራዊ የተደረገው የሰርቲፊኬት አገልግሎት አሰጣጥ በአፍሪካ ደረጃ የተሻለ እንደሆነ ተመስክሮልናል ይላሉ የተቋሙ ምክትል ዋና ዳይሬክተር ዶክተር ወንዳለ ሀብታሙ። አሁን አንድ ሰው ፓስፖርት ሳይዝ ውጭ ሀገር እንደማይሄድ እቃም ቢሆን ምርትም ሰርቲፊኬት ሳይኖረው ወደ ሌላው ዓለም ሊሄድ አይችልም። ለምን? በሽታ፣ ተባይ፣ ዲዚዝ፣ ፔስት፣ ፓቶጂን ሊዞ ሊሄድ ስለሚችል ያ ሰርቲፊኬት በእኛ ነው የሚሰጠው። ስለዚህ ለ186 አገር የሚሆነውን ኢፋይቶ ኤሌክትሮኒክ ፋይቶ ሳኒታሪ ሰርቲፊኬት የኢትዮጵያ ግብርና ባለስልጣን አሁን ባለው ሁኔታ ይህንን አደራጅቷል። በተባበሩት መንግስታት ድርጅት ሀብ ላይ ተሞክሮ ዘቤስት ከአፍሪካ የሚባለው ነው ኢፋይቶ እንትን ያደረግነው። ዲጂታላይዜሽን የቀድሞውን አድካሚና አሰልቺ የሆነውን አሰራር አስቀርቶልናል የሚሉት ደግሞ የተቋሙ ሰራተኛ የሆኑት ዶክተር በየነ ንጋቱ ናቸው። አንዱ ግለሰብ በተለይ ጸርታዊ ምዝገባ ዶክመንቶች ያው መስክ ጥናቱን ብቻ ነው እዚህ የምናካሄደው እንጂ ከዛ ውጭ ያሉት እጅግ በጣም የብዙ ዶክመንቶች አሉና አንደኛ ተገልጋዩ እዚህ ድረስ ይመጣል። ያንን ራሱ አንዱን ስቴፕ ባይ ስቴፕ መረከቡ ራሱ አንዱ ራሱ 2 ሰዓት 3 ሰዓት ይፈጃል። በዚህ ሲስተም ግን ኦልሬዲ ሲስተም ላይ ያለ ነገር ስለሆነ በቀላሉ ያለምንም ደንበኛ ጋር የሚኖር ግንኙነት እንጂናል 66 የሚሆኑ የተቋሙ አገልግሎቶች በኤሌክትሮኒክስ አገልግሎት የሚሰጡ መሆናቸው ተነግሯል። የዘመነ አገልግሎት ኢትዮጵያን ይመጥናል። ለዚህ ደግሞ በርካታ ስራዎች ተጀምረዋል። የመንግስትም ልዩ ትኩረት ያለበት ነው። ጠቅላይ ሚኒስትር አብይ አህመድ የመሶብ የአንድ ማዕከል አገልግሎትን ባስጀመሩበት ወቅት በአገልግሎት አሰጣጥ ረገድ ዜጎች ላይ ምሬት የሚፈጥሩ አሰራሮችን ፈትሾ ማስተካከል ቅድሚያ የሚሰጠው ጉዳይ መሆኑን በማንሳት ለዚህ ደግሞ አንዱ ማሳያ የመሶብ የአንድ ማዕከል አገልግሎት ነው ማለታቸው የሚታወስ ነው። ኢትዮጵያ ውስጥ ታች ስንወርድ መታወቂያውም ችግር ነው፣ ኢንቨስትመንቱም ችግር ነው። የስራ ማግኛ መንገዶች ነገሮችም ቀላል አይደሉም። ቢሮ ይዘጋል፣ ስብሰባ በዛ ይባላል፣ ሰዎች በቀላሉ ሰርቪስ አያገኙ። ይሄን ለመፍታት ሁለት መንገድ ነው መንግስት የተከተለው። አንደኛው ቀበሌ ዋናው የመንግስት አካል ሆኖ መሰረት ሆኖ ቀበሌ ማዘመንና ሰርቪስ መስጠት የሚያስችል ተቋም ማድረግ ነው። ሁለተኛው መሶብን በእኛ ልጆች በእኛ ሲስተም እዚህ ቦታ መጀመር ነው። ይሄ ለኢትዮጵያ ሕዝብ ትልቅ የምስራች ነው።
በተለይም በተጨማሪ የሚያነሱት ጠቅላይ ሚኒስትር በመሶብ የአንድ ማዕከል አገልግሎት 12 ተቋማት በአንድ ጣሪያ ስር 40 የተለያዩ አገልግሎቶችን መስጠት የሚያስችል መሆኑን ነው። በተለይም ዜጎች ጊዜያቸውን እንዲቆጥቡና አገልግሎቶችን በተሻለ ውጤታማ መንገድ ለማግኘት እንደሚያግዝም ጠቅላይ ሚኒስትር አብይ አህመድ መግለጻቸው ይታወቃል። ፓስፖርት ላይ የወረፋ ጥያቄዎች አሉ። እዚህ ሲመጣ ይቀንሳል። ይሄ ቦታ ብቻውን በቂ አይደለም። በየከተማው አዳማ ያስፈልገዋል፣ ባህር ዳር ያስፈልገዋል፣ ጅጅጋ ያስፈልገዋል፣ ሐዋሳ ያስፈልገዋል፣ አርባ ምንጭ ያስፈልገዋል። ሁሉም የክልል ዋና ዋና ከተሞች እና በርከት ያለ ሰው የሚኖርባቸው ከተሞች እንደዚህ ያለውን ቦታ እና አገልግሎት መስጠት መጀመር አለባቸው። ያ ሲሆን ህዝባችን የሚረካበት፣ ሌብነት የሚጠፋበት፣ ስራ የሚቀላጠፍበት፣ ኢንቨስትመንት በፍጥነት የሚያድግበትን አውድ በኢትዮጵያ ውስጥ መፍጠር ይቻላል ማለት ነው። እንግዲህ በመንግስት ልዩ ትኩረት የተሰጠው መሆኑንም ጠቅላይ ሚኒስትሩ በስፋት ያነሱት ጉዳይ ነው። አገልግሎት የሚሰጡ ተቋማት አገልግሎታቸውን ካላዘመኑ ህብረተሰቡ ጋር ተደራሽ መሆን አይችሉም። የህብረተሰብ ምሬት መነሻም ሊሆኑ ይችላሉና ያን ለማስተካከል የምንፈልገውን ደግሞ እንደ ሀገር ያሰብነውን እድገት ለማሳካት እንዲሁም የዲጂታል 2025ን እንዲሁ ስኬታማ ለማድረግ በጣም አጋዥ ነው ተብሎ ይታሰባልና ከዚህ አንጻር በትኩረት እየተሰራበት ነው የሚገኘው። ያም ሆኖ ግን አሁንም ይህንን ጉዳይ ያልጀመሩ ወይም ደግሞ በደንብ ያልሄዱበት ተቋማት አሉ። እነሱ ወደ መስመር መምጣት አለባቸው የሚለውን ሀሳብ እንይዛለን። እዚሁ ጉዳይ ላይ እንቆይና ተመልካቾቻችን እንግዶችን ጋብዘን ተጨማሪ ሀሳቦችን እንጠይቃለን። ሁለት እንግዶችን ጋብዘናል። ዶክተር ይሽሩን አለማየሁ እዚህ ስቱዲዮ ይገኛሉ። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ናቸው። ከእሳቸው ጋር ቆይታ እናደርጋለን። በተጨማሪም መምህር ፈጠነች መስቀሌ በወላይታ ሶዶ ዩኒቨርሲቲ የኢኖቬሽንና ቴክኖሎጂ ትምህርት ክፍል መምህርና ተመራማሪ ናቸው። ሁለታችሁንም እንግዶች ስላላችሁ ስለመጣችሁ ከልብ እናመሰግናለን። ቆይታችን እንቀጥላለን። ዶክተር በድጋሚ እናመሰግናለን። ከእርሶን ጀምርና በተለይም ቀደም ሲል የዘመን አገልግሎት አሰጣጥን በሚመለከት የተለያዩ ጥንቅሮችን እያደረስን ነበር። በ5 ዓመታት ውስጥ ምን ያህል ተቋማት የመንግስት ኤሌክትሮኒክስ አገልግሎት መስጠት ጀምረዋል? ምን ያህል ተቋማትስ ይቀራል የሚለውን እናንሳ። እስካሁን ባለው በእነዚህ 5 ዓመታት ወደ 43 ተቋማት የፌዴራል ተቋማትና ከተማ አስተዳደሮች መንግስት አገልግሎታቸውን ዲጂታላይዝ አድርገዋል። ሌሎቹ ኦልሞስት ገና አልገቡም እና በጣም ብዙ ስራ ይቀራል ማለት ነው። ምናልባት በዚህ ረገድ ጥሩ የሚባሉ ወይም ደግሞ ከአፈጻጸም ረገድ ምቹ ወይም የተሻለ አፈጻጸም አላቸው ተብለው የሚቀመጡ አሉ? አዎ፣ እስካሁን አገልግሎታቸውን ዲጂታላይዝ አድርገው ወር ኤሌክትሮኒክ አድርገው እየሰጡ ካሉ ተቋማት ጥሩ ፐርፎርም የሚያደርጉ አሉ። አብዛኞቹ ጥሩ ፐርፎርም እያደረጉ ነው፣ ምክንያቱም ተጠቃሚዎችም ስለሚፈልጉት። ለመጥቀስ ያክል የኢትዮጵያ ኮንስትራክሽን ባለስልጣን አለ፣ የኢትዮጵያ ግብርና ባለስልጣን፣ የኤጁኬሽን አሰስመንት ኤንድ ኤግዛሚኔሽን ሴንተር አለ፣ ሌሎች ተቋማት ፈተናዎች ተቋም እና የጉምሩክ ኮሚሽን፣ የሰነዶች ማረጋገጫ እና ምዝገባ ተቋም፣ እነዚህ ተቋማት እንደ ምሳሌ መጥቀስ ይቻላል እና ሌሎቹም ተቋማት ጥሩ እንቅስቃሴ ላይ ይገኛሉ። የተወሰኑት የሚቀራቸው ነገር ቢኖርም ጥሩ የጀመሩት ጥሩ ቁመና ላይ ይገኛሉ። እንመለሳለን። መምህርት ወደ እርስዎ እንምጣና እንግዲህ የተቋማት አገልግሎት መዘመን በጣም በልዩ ትኩረት እየተሰራበት ያለ ጉዳይ ነው። ከዘመኑም ጋር አብሮ የሚሄድ ነው እንላለን። ምናልባት የኤሌክትሮኒክ አገልግሎትን መስጠት ኢትዮጵያ ለጀመረችው የዲጂታል ኢትዮጵያን የመፍጠር እውን የማድረግ ጉዞ ምን ያህል አጋዥ ነው? ምን ያህልስ ደግሞ የህብረተሰቡን እንግልት እና በተለያየ መንገድ የሚያነሳውን ቅሬታ የመፍታትስ አቅም አለው ብለን ማንሳት እንችላለን? አመሰግናለሁ። በመጀመሪያ ያው ግልጸኝነት እንዲኖር ያደርጋል ወይም ትራንስፓረንሲ የምንለው። ምክንያቱም ዲጂታል ስንል ሲጀመር ኮኔክቲቪቲን ነው በዋናነት የሚመለከተውና ኮኔክትድ ነው ወይም ሲስተም አንድ ላይ የተያያዘ ኢንተግሬትድ ሲስተም ነውና ስለዚህ ግልጽና ምንድን እንደሚሰራ ምን እየሆነ እንዳለ በግልጽ ሰው እንዲረዳ ወይም ተጠቃሚ ጋር በግልጸኝነት እንዲደርስ ያደርጋል። የመጀመሪያው ይሄንን ነው። ሁለተኛው ሙስና እንዳይኖር ያደርጋል።
ሙስና ስንል ያው ብዙ ጊዜ እኛ ወደ ፋይናንሻል ኢሹ ላይ እናወራለን፣ ግን የሰዓት ላይ ሉዝ የምናደርገው ነገር አለ። ከተለያየ ከኮስት አንጻር እንኳን ብንወስድ እነዚህ አይነት ነገሮቹን ክሊር ያደርጋል ወይም ያጠፋቸዋል። ምክንያቱም ዲጂታል ኮኔክትድ የሆነ ሲስተም ስለሆነ ግልጽ ነው የሚሆነው ነገር ቀላል ነው። ሰዎቹ ኢዚሊ ነገሩን አክሰስ እንዲያደርጉ ያደርጋል። ስለዚህ እነዚህ ነገሮችን በማዘመን እንግዲህ ለሰዎቹ ወይም ለተጠቃሚዎቹ ቀለል ያለ ሲስተምን እንድናሰራጭ ያደርጋል። ሌላኛው ምናልባት ታማኝነትን በሰራተኞቹ ላይ ወይም በሲቲዝኑ ላይ ታማኝነት እንዲኖር ያደርጋል። በተጨማሪም ደግሞ ተደራሽነትን ወይም ኢንክሉሲቭነስ የምንለውን ነገር ያካትታል። ብዙ ጊዜ አሁን ይሄኛው ላይ የተለመደው ወይም ትራዲሽናል ሲስተም ላይ እዛው ላይ ያለ ሰው ብቻ ነው አክሰሱን ሊያገኝ የሚችለው ወይ ተጠቃሚ ሊሆን የሚችለው። ዲጂታል ስናደርግ ግን ከየትም ሪሞት ኤሪያ ላይ ያለ ርቆ ያለ ሰው የትም ያለ ሰው በየትኛውም ሰዓት በየትኛውም አቅጣጫ ላይ ያለ ሰው አክሰስ ሊያደርግ ይችላል፣ ሊጠቀም ይችላል እና ያን ይመስላል። አመሰግናለሁ። መልካም ዶክተር ወደ እርስዎ እንምጣና በተለይም ለረጅም ጊዜ በዘመነ መንገድ አገልግሎት ሳይሰጥ ከቆየበት ስርዓት ወጥቶ በቴክኖሎጂ ታግዞ ደግሞ ፈጣን ቀልጣፋ የሆነ አገልግሎት በመስጠት ረገድ ውስጥ የሚነሱ በርካታ የሆኑ ፈተናዎች ወይም ተግዳሮቶች ይኖራሉና ወደዚህ ስርዓት ያልገቡ ተቋማት ደግሞ እንደ ችግር የሚያነሱት የሚያስቀምጡት የራሳቸው የሆነ ችግር አለ። ችግሩን ለመፍታት እንደ ሚኒስቴር መስሪያ ቤት ያው ተቋማችሁ ብዙ ኃላፊነት አለበት ከዚህ ረገድና መስሪያ ቤቱ ምን እየሰራ ነው፣ እንዲሁም ደግሞ ምንድናቸው ችግሮች የሚለውን እናንሳ። ያው በዋናነት እንደ ችግር የምንወስደው ከነበረው ከማኑዋል ወደዚህ ሲመጣ አንደኛው ለውጥ አለ። የዛ የለውጥ ሬዚስታንስ አለ። ተቋማት ይህን አገልግሎት ያለመፈለግ፣ ተጠቃሚዎችም በፊት በለመዱት መንገድ ካልሆነ በስተቀር በዚህኛው መንገድ ለመምጣት ያለመፈለግ፣ አንዳንዴ ወረቀትን ይፈልጋል ሰው ማለት የሚጨበጥ የሚዳሰስ ይፈልጋል፣ ኦንላይን ነገሮች ያልቃሉ የሚል ግንዛቤ መጥረት አለ። አንደኛው ይህ ነው። ሌላኛው የመሰረተ ልማት ችግር ነው። መሰረተ ልማት ስንል ያው እንደምናውቀው በእነዚህ በ5 ዓመታት የተሻሻሉ ስራዎች እንዳሉ ሆኖ በዚህ ጊዜ የኮኔክቲቪቲ ከተደራሽነት አንጻር ከጥራት አንጻር የምንሱ ጉዳዮች አሉ። የአገልግሎት መቋረጥ፣ እነዚህ የሚወጡት ከመሰረተ ልማት ጋር ተያይዞ ነው። እነዚህ የመሰረተ ልማት ጋፖች የፈጠሯቸው ነገሮች አሉ ማለት ነው። ሌላው የዲጂታል ክህሎት የዲጂታል ሊትረሲ የምንለው ማለት ነው። ማህበረሰቡ የሚጠቀመው ማህበረሰብ የዲጂታል ክህሎት ካለመኖሩ የተነሳ ይህን አገልግሎት ከመጠቀም በማኑዋል መጠቀም ይፈልጋል። ከዛ በተጨማሪም አገልግሎት ሰጪ ተቋማት ያሉ ባለሙያዎችም የዲጂታል ክህሎት አናሳ ከመሆኑ የተነሳ እንደዚህ አይነት የአገልግሎት መቋረጦች አገልግሎት ለመስጠት ተግዳሮት ይፈጥራል። ሌላው ከሲስተም ትስስር ማለት ነው። ለምሳሌ አሁን የንግድ ፈቃድ ማውጣት ብፈልግ የቲን ነምበር ይፈልጋለሁ። ቲን ነምበር ለማውጣት ደግሞ መታወቂያ ያስፈልጋል። እነዚህ ዲጂታሊ ሲስተሞች ኢንተግሬት መደረግ መቻል አለባቸው። የሲስተም ኢንተግሬሽን በተቋማት መካከል ያለው የሲስተም ኢንተግሬሽን አናሳ መሆኑን እንደ ተግዳሮት ይነሳል። ስለዚህ እነዚህ አጠቃላይ ተግዳሮቶች እንቅፋት ሆኗል በስፋት እንዳንሰራበትና አሁን ግን እዛን እያሻሻልን ለመስራት ጥረት እናደርጋለን ማለት ነው። እርምጃዎቹ ምንድናቸው? አሁን እነዚህ ለማሻሻል ብዙ ናቸው የጠቀሷቸው ችግሮችና ለምሳሌ የቀደመውን ሲስተም ብቻ የመፈለግ ነገርም አንዳንድ ተቋማት ላይ እናስተውላለንና ይህንን ስለመፍታት ቀደም ሲል የዘረዘሮችን ዋና ዋና ችግሮች እንደው ዋና ዋና የሚባሉት እርምጃዎች ምንድናቸው? እስኪ እነሱ እናንሳ። ከሲስተም ኢንተግሬሽን አንጻር ይህንን ለመፍታት በእኛ ሚኒስቴር መስሪያ ቤት በኩል የኢንተርፕራይዝ አርኪቴክቸር ሰነድ አዘጋጅተናል። ይህን ሰነድ አዘጋጅተን ይህ ሰነድ ሲስተሞች ኢንተርኦፔሬብል እንዲሆኑ እንዲናበቡ እርስ በርስ እንዲናበቡና ትስስር እንዲፈጠር የሚለሙ ሲስተሞች እርስ በርስ መናበብ መቻል አለባቸው። ኤኒ ታይም ሲስተሞችን የተቋማት ስናለማት ኦር ኤኒ የሚያለማ ተቋም ሲያለማ እርስ በርስ መናበብ መቻል አለባቸው፣ መመጋገብ መቻል አለባቸው፣ ኢንፎርሜሽን መለዋወጥ መቻል አለባቸው። ሁለተኛው የዲጂታል ገቨርንመንት ስትራቴጂ ተዘጋጅቷል። ይህ ስትራቴጂ
አስገዳጅ ያደርጋል። አገልግሎቶች ወደ ዲጂታል እንዲመጡ ለማህበረሰቡ የሚሰጠው አገልግሎቶች ዲጂታል እንዲሆኑ አስገዳጅ ያደርጋል፣ ተናባቢ እንዲሆኑ ያደርጋል ማለት ነው። ስለዚህ ከሲስተም አንጻር እነዚህ ሁለቱ ነገሮች አሉ። ከግንዛቤ አንጻር የ5 ሚሊዮን ኢትዮ ኮደርስ ፕሮግራምን ጨምሮ ሌሎች የግንዛቤ መስጫ ፕሮግራሞች፣ የስልጠና ፕሮግራሞችን እያዘጋጀን በመስጠት ላይ እንገኛለን። ከኢንፍራስትራክቸር አንጻር ያው እንደሚታወቀው በኢትዮ ቴሌኮም የቴሌኮም ኢንፍራስትራክቸሮችን ጠንካራ ከማድረግ እና ጥራታቸውን እና ተደራሽነታቸውን ለማሳደግ እየተሰሩ ያሉ ስራዎች አሉ። ከዛ በተጨማሪ የዳታ ማከማቻ ማዕከላት፣ የዳታ ሴንተርስ ግንባታ እነዚህ ከኮኔክቲቪቲ ጋር ከመቆራረጥ ጋር ተያይዞ የሚመጡ ችግሮችን ለመፍታት ያግዛል ማለት ነው። ሌላው ከግንዛቤ መፍጠር እና ወደ ሲስተሞችን ወደ ዲጂታል እንዲመጡ በማድረግ እርስ በርስ ተናባቢ እንዲሆኑ በማድረግ እየተሰሩ ያሉ ስራዎችን መጥቀስ እንችላለን። መልካም። ወደ መምህርት ፈጠነች እናምራና በተለይም አገልግሎታቸውን ዛሬም በማኑዋል ወይም ደግሞ በተለመደው የሚሰጡ ከወረቀት ንክኪ ያልተላቀቁ ተቋማት አሉ። በተለይ ደግሞ አሁን ላይ ከዘመኑ ጋር ቴክኖሎጂን በመታገዝ በተቃራኒው አገልግሎት የሚሰጡ ተቋማት አሉና እነዚህ ሁለቱ ሲነጻጸሩ በማኑዋል ከወረቀት ንክኪ ያልተላቀቁ ተቋማትን እናንሳና ለሁለት ሲነጻጸሩ ምን አይነት ችግር ውስጥ ይገባሉ፣ ምን አይነት ችግር ያስከትልባቸዋል የሚለውን እናስቀድም። እሺ፣ አመሰግናለሁ። እንግዲህ ችግሮች በጣም ብዙ ችግሮች አሉ። ግን ያው ዋናው የአገራችን አንዱ ተልእኮ ዲጂታሊ ተቋማትን ማዘመን አንዱ ተልእኮ እንደሆነ መጠን ዋናው ኢምፖርታንት ፓርቱ ዲጂታሊ ማዘመን ነው። በተጨማሪም ደግሞ ኢኮኖሚካሊ ዲጂታሊ የዘመነ ሲስተም ሲኖረን ኢኮኖሚካሊ ሰዎቹ ኢምፓወርድ እንዲደረጉ ያደርጋል። ያንን ካልኩ በኋላ ግን ምንድነው የሚያመጡት ችግሮች በተባለው ላይ አንደኛው ሲስተሙ የተቀላጠፈ ሲስተም አይኖርም። ፔፐር ቤዝድ የሆነ ሲስተም ሲኖረን እንግልቶች ይኖራሉ። የተቀላጠፈ ሲስተም ባለጉዳይ ወይም ካስተመር የፈለገውን ሰዓት ላይ የፈለገውን መረጃ ሊቀበል አይችልም። ምክንያቱም ሰውነን ከዚህ ተነስተን የሆነ ቦታ ላይ ሄደን ወይም ሙቭ አድርገን እንግዲህ የሰው አቅም ሊሚትድ ነው እና በሰው ሊሚቴሽን ስላለ እንደፈለግን ዴታውን መጠቀም አንችልም። ያ አንደኛውና ትልቁ ችግር ነው። ሌላኛው ሃይ ኮስቲ ነው፣ ውድ ነው። ምክንያቱም ወረቀቶችን የምንገዛበት የተለያዩ ለምሳሌ ስቴሽነሪ ዩኒቨርሲቲ ላይ ትንሽ ባወራ እስክሪብቶ ያስፈልገናል፣ ወረቀት ያስፈልገናል፣ የተለያዩ ስቴሽነሪዎች ያስፈልጋሉ። እነዛ ሁሉ እንግዲህ ፔፐር ቤዝድ አድርገን ስንሰራ ሲስተሙን ኢዚሊ የተቀላጠፈ ልናደርግ አንችልም። ስለዚህ እንደዛ አይነት በጊዜው በቀላሉ የሚፈልግ ባለጉዳይ በቀላሉ የሚፈልገውን አይነት ጉዳይ እንዳይፈጽም እንዳያገኝ ያደርጋል። ሌላኛው ግልጸኝነትን ያጣል። አንድ ቢሮ ላይ አንድ ሰው ስለሚሰራ ወይም ሊሚትድ የሆነ ሲስተም ላይ ስለሚሆን ትራንስፓረንት አይደለም፣ ግልጽ አይደለም፣ የሚቆጣጠር ኢዚሊ አይኖርም በቦታው። ስለዚህ ትራንስፓረንት ቶታሊ ላይገኝ ይችላል የሚል አመለካከት አለኝ። ሌላኛው ከየትም ያለ ሰው ኢዚሊ አክሰስ አያደርግም። እዛው ጋር ያለ ሰው ብቻ ነው ፔፐር ቤዝድ የሆነ ሲስተም የሚጠቀመው። እዚህ ላይ ሆነን ሌላ ከተማ ያለ ሰው ሊጠቀም አይችልም። ዲጂታል ሲሆን ግን ያንን ይቀርፍልናል እና እንግዲህ እነዚህ አይነት ችግሮችን ሊያመጣብን ይችላል። በአጠቃላይ ያለውን የአንድ ተቋም ፕሮዳክቲቪቲ ወይም የአንድ ተቋም ውጤታማነትን በጣም ዝቅ ሊያደርግ ይችላል። እንግዲህ ፔፐር ቤዝድ አድርገን የምንሰራቸው ስራዎቹ። ዶክተር ወደ እርስዎ እንመለስና እንግዲህ ሊትሬሶ ማደግ አለበት ወይም ደግሞ የዲጂታል ክህሎቱ ቀደም ሲል ያሉት ማደግ አለበት። ምክንያቱም አገልግሎቱን የሚያገኙት እናቶቻችንም አባቶቻችንም ጭምር ናቸው። ስለዚህኛው ስርዓት የሚያውቁት ነገር ላይኖር ይችላል። ስለዚህ እነሱን በተወሰነ መንገድ የሚያግዝም ስርዓት መኖር ስላለበት ተቋማቱ ይህን ኃላፊነት ይወስዳሉ ብለን እናስባለንና ከዚህ አንጻር ምን እየተሰራ ነው? ሲስተሙ ደግሞ አጠቃላይ ስርዓቱ መሸከም የሚችል መሆን አለበት ብለን እናስባለን። ምክንያቱም አንዳንድ ተቋማት ላይ ስንሄድ ዲጂታል ሲስተምን ጀምረው ሲስተም የለም የሚባልባቸው አጋጣሚዎች አሉና መሰረተ ልማቱ ራሱ ምን ያህል አቅሙ እያደገ ነው? ከዛ አንጻር የእናንተ መስሪያ ቤት የእናንተ ሚኒስቴር መስሪያ ቤት የሚሰራቸው ስራዎች አሉ ወይ? ቀደም ሲል ያነሱት ከኢትዮ ቴሌኮም ጋር የተጀመሩ ስራዎች ከፍ ማለት ስላለባቸው ከዛ አንጻር ያንሱንል። በአጠቃላይ ግን የዲጂታል ኢትዮጵያን ለመፍጠር በሚደረገው ጥረት ውስጥ ምን ያህል አጋዥ ነው ይሄኛው? ምናልባት እንደ ቅድ ደግሞ የያዛችሁት በዚህ ጊዜ እነዚህን ተቋማት ወደዚህ ስርዓት እናስገባለን የሚልስ ነገር አላቸው? እስኪ እነዚህ እናንሳቸው።
ከመጨረሻ ወደ መጀመሪያ ልመለስና እንደ መንግስት በ5 ዓመት ወደ 2500 አገልግሎቶችን ዲጂታላይዝ እናደርጋለን ብለን አቅደን እየሰራ እንገኛለን። ከዚህ ጋር ተያይዞ የዲጂታል ኢትዮጵያ 2025 ስትራቴጂ በዋናነት ይህንን ለማሳለጥ ብዙ እገዛ ያደርጋል ማለት ነው። ከዚህ ጋር ተያይዞ በተለይ ከዲጂታል ኢትዮጵያ 2025 ስትራቴጂ ጋር ስትራቴጂ ውስጥ እንደ ፒላር ከተቀመጡት ውስጥ በተለይ የመንግስት አገልግሎቶችን ዲጂታላይዝ አድርገን ለመስጠት በዋናነት መሰረተ ልማት ወሳኝ እንደሆነ ተቀምጧል። አንደኛ ፒላር ነው የተቀመጠው። የዲጂታል መሰረተ ልማት ስንል ቀደም የተገለጸው የኮኔክቲቪቲ ከኮኔክቲቪቲውን ተደራሽ ማድረግ እንዲሁም ጥራት እንዲኖረው ከማድረግ ጋር ተያይዞ የሚሰሩ ስራዎች አሉ። በተለይ ጥራቱ ጋር ተያይዞ ኮምፒውተር የኢትዮ ቴሌኮም ኮምፒውተር በመምጣቱ የበለጠ ጥራት እንዲኖረው ጥረት እያደረገ ነው። በጣም በኮምፒቲሽን እየተሰራ ነው። ይሄ ጥራቱን የበለጠ እየጨመረ ይሄዳል። ጥራቱን እየጨመረ የሚሄደው ያው ኢንፍራስትራክቸሮች እየተዘረጉ ስለሆነ ማለት ነው። የቴሌኮም አውታሮች በሰፊው እየተዘረጉ ነው። ከፍተኛ የሆኑ አቅም ያላቸው ዳታ ሴንተሮች እየተዘረጉ ነው። እነዚህ በጣም ትልቅ ለውጥን ያመጣሉ። ምናልባትም ፊል ካረግን በፊት የነበረው ኮኔክቲቪቲና አሁን ያለው ኮኔክቲቪቲ ጥራቱ አንድ አይደለም። አሁን በጣም እየተሻሻለ ነው፣ ፈጣን ነው፣ ጥራቱም እየጨመረ መጥቷል እና ይቆራረጣል የሚባለው አሁን እየቀረ ነው የመጣው። ስለዚህ የኢንፍራስትራክቸሩ እያደገ መምጣቱን ያሳያል። ሌላው ከግንዛቤ መፍጠርና ከክህሎት መፍጠር ጋር ተያይዞ በተለይ 5 ሚሊዮን ኢትዮ ኮደርስ ፕሮግራም እንደ ዘመቻት ማህበረሰቡ ግንዛቤ እንዲኖረው ስለ ዲጂታል ግንዛቤ እንዲኖረውና ወደዚህ ሲስተም መግባት እንዳለበት ኢቭን ያው ትልልቅ ሰዎች የ5 ሚሊዮን ኮደርስ ፕሮግራም ባይሰለጥኑም ግን መሰልጠን እንዳለባቸውና ዲጂታል አካባቢ እውቀት እንዲኖር ማወቅ እንዳለባቸው እያስገደዳቸው ነው ከአስተሳሰብ ጀምሮ ማለት ነው። ስለዚህ በእኛ ሚኒስቴር መስሪያ ቤት በኩል እንደዚህ አይነት ማህበረሰቦችን በተለየ ፕሮግራም ስልጠናዎችን እየሰጠን እንገኛለን፣ እያሰለጠን እንገኛለን፣ ግንዛቤ መፍጠሪያ ፕሮግራሞችን እያዘጋጀን። ከዛ በተጨማሪ አንዳንድ ተቋማት ጋር ያሉ የባለሙያዎች የዲጂታል ክህሎት እጥረት ያለባቸውን በእኛ ሚኒስቴር መስሪያ ቤት በኩል እየጠራን ስልጠናዎችን እየሰጠን እንገኛለን ማለት ነው። አጠቃላይ ከኢንፍራስትራክቸር ጀምሮ ሲስተም ኢንተግሬሽንን አያይዘን የዲጂታል ክህሎትንም ጨምሮ አጠቃላይ ያለውን ማዕቀፍ ማህበረሰቡ ወደ ዲጂታል እንዲገባ በተለይ ደግሞ እኛ እንደ እቅድ ይዘን የምንሰራውን 2500 አገልግሎቶችን ዲጂታላይዝ እናደርጋለን ብለን ከመስራት አንጻር በእቅድ ይዘን እየሰራ ስለሆነ በጣም አግሬሲቭሊ እየተሰራ ይገኛል። ሁሉን አቀፍ የሆነ ማለት ነው። ወደ ወላይታ ሶዶ ስቱዲዮአችን እናምራና በተለይም አሁን ላይ በተቋማት አገልግሎትን ማዘመን ላይ ወይም የዘመን አገልግሎት መስጠት ላይ ትኩረት ተደርጎ እየተሰራ ይገኛልና አጠቃላይ በሀገሪቱ ያሉ ያው ሙሉ በሙሉ በአንዴ ማድረግ ባይቻልም በሂደት ግን የሚመጡ ለውጦች አሉና የአገልግሎት አሰጣጥን ለማዘመን ምን መደረግ አለበት ይላሉ? አመሰግናለሁ። እንግዲህ የአገልግሎት አሰጣጥን ለማዘመን መደረግ አለበት ብዬ እኔ ማምነው የመጀመሪያው ቴክኖሎጂ አዶፕት ለማድረግ ሬዲ መሆን አለብን፣ ማለት ዝግጁ መሆን አለብን። ብዙ ጊዜ ቴክኖሎጂን አዲስ ቴክኖሎጂ ሲመጣ ቶሎ ለመልመድ እንቸገራለን እና ያንን ነገር አሁን ላይ ግን አንዱ እንደ ሀገርም አንድ ተልእኮ ስለሆነ ያንን ለመቀበል ሬዲ የሆነ ማይንድ ሴታፓችንን ብናስተካክል ጥሩ ነው ብዬ አምናለሁ። ሌላኛው ኢንተግሬትድ የሆነ ዴታ ሲስተም ቢኖረን በየተቋማቱ ዴታችን በደና ሴኪዩርድ እንዲሆንና በተሻለ አቀማመጥ ተቀምጦ ለካስተመር እንዲደርስ ዘንድ ኢንተግሬትድ የሆነ የዴታ የምናስቀምጥበት አይነት ሲስተም እንዲኖር ቢደረግ ጥሩ ነው ባይ ነኝ። ሌላኛው ደግሞ ብዙ ጊዜ እንግዲህ ዲጂታል ቴክኖሎጂ ሲነሳ አንድ ላይ የሚነሳ ጉዳይ አለ፣ ሳይበር ሴኩሪቲ የምንለው ወይም የመረጃ ደህንነት የምንለው ነገር በጣም ወሳኝና ወሳኝ ነው። እንግዲህ እሱንም ጎን ለጎን ሁሉ ጊዜ ማሰብ አለብን። ምክንያቱም ሳይበር ሴኩሪቲ ስንል ዴታ እንግዲህ የተቋማትም ሆነ የትኛውም ዴታ አክሰስ እንዲያደርግ ወይም
ሰዎቹ እንዲጠቀሙ የተፈቀደላቸው ዴታ ሰዎቹ አሉ ወይም አክሰስ የተሰጣቸው ሰዎቹ አሉ ፈቃድ የተሰጣቸው ሰዎች ፈቃድ ያልተሰጣቸው ሰዎች ያንን ዴታ እንዳይጎዱ ወይም አታክ እንዳያደርጉ በተለያዩ ኤክስተርናልም ኢንተርናልም በዲ አታክ እንዳይደረግ ዴታ ፕሮቴክትድ መደረግ አለበት ስለዚህ ሁሉ ጊዜ ተቋማት ስለ ሳይበር ሴኩሪቲ ኢሹም ጎን ለጎን ወይም የመረጃ ደህንነት ቢታሰብበት ጥሩ ነው ባይነኝ ሌላኛው ፖሊሲዎች ቢኖሩ አሉ ኖርማሊ የዲጂታል ፖሊሲ እንዳገር እንዳለ አቃለው ግን ተጨማሪ ወደ ታች ወርዶ ሰው ሁሉ ስለ ዲጂታል አዌርነስ እንዲኖር ግንዛቤ እንዲኖር ፖሊሲዎች ቢኖሩ ያንን ደግሞ አንደርስታንድ የሚያደርግ አይነት ሊደርሺፕ ቢኖረን ጠንካራ የሆነ መሪዎች ቢኖሩን ስለ ሁሉ ጊዜ ዲጂታል ቴክኖሎጂ ሲነሳ የኔም ጉዳይ ነው ያጋባኛል የአገሬ ሰው ማውቅ አለበት የሚል አይነት ሊደርሺፕ ሲስተም ቢኖረን አሪፍ ነው ባይነኝ ሌላኛው ደግሞ ስለ ኢንፍራስትራክቸር ኢንቨስትመንት ላይ ቢሰራ ማለት ቅድምም ሲባል ነበርና ስለ ዴታ ሴንተር መገንባት አለበት ቢውልድ መደረግ አለበት የተለያዩ ኢንፍራስትራክቸሮች ኢንተርኔት ፓወር ሰፕላይ የመሳሰሉ ነገሮች በየተቋማቱ ኢናፍ የሆነ ወይ በቂ የሆነ አክሰስ እንዲኖር ቢደረግ ልናዘምን እንችላለን የሚል እምነት አለኝ በመጨረሻ እንደተባለው ስለ 5 ሚሊዮን ኮደርስ ላይ ምንም ትንሽ ላውራ ፈልጋለሁ ፈቃድ እድሉ ስለተሰጠኝና 5 ሚሊዮን ኮደርስ እንደ ሀገር ለኛ እድል ነው ኦፖርቹኒቲ ነው ምክንያቱም ዲጂታሊ እንደ ሀገርም ብዙም ልቀን ስላልሄድን ይሄንን ልቀት ለማምጣት በክቡር ጠቅላይ ሚኒስተራችን የተነሳው ወይም በሳቸው ኢኒሺዬሽን የተነሳው 5 ሚሊዮን ኢትዮ ኮደርስ በጣም ለኛ ዲጂታሊ እንድንዘምን እንደ ግለሰብም እንደ ተቋምም ልንዘምን በጣም ጥሩ ኦፖርቹኒቲ ነውና ያንን ብንጠቀም አዌርነስ ክሬት ብናደርግ ኖርማሊ ስለ ለዩዞች ይላል ስለ ያንጎች ነው እሱ ግን ሁላችንም ኢትዮጵያውያን ላይክ በፕላስ 251 ብለን ሁላችንም ሬጂስተር አድርገን ኮርሶችን ሾርት ኮርሶች ናቸው እነዛም መውሰድ ብንችል ስለ አርቲፊሻል ኢንተለጀንስ ኢንትሮዳክሽን ስለ አንድሮይድ ምንድነው የሚለውን ስለ ፈንዳሜንታልስ ኦፍ ፕሮግራሚንግ ስለ ዴታ ሳይንስ ምንድነው የሚሉት እንግዲህ አሁን ዓለም ጫፍ የደረሰባቸውን ቴክኖሎጂዎችን ነው በቀላልና በነፃ እንድንማር እድል የተሰጠንና ያንን ተጠቃሚዎች ብንሆንና ሌሎቹ እንዲሆኑ ቢደረግ ጥሩ ነው እላለሁ ጥሩ ዶክተር የመጨረሻ ጥያቄ 2500 አካባቢ አገልግሎቶችን ዲጂታል የማድረግ ፍላጎት አለ ብለውናልና አሁን የደረስንበት ይመስለኛል ከ300 በላይ አካባቢ ሆነዋልና በተያዘው ጊዜ ውስጥ እዚህ መድረስ አቅማችን አሁን እንዴት ይለካል አዎ ሲጀምር ቅዱን ስናቀድ ብዙ ጎደሎች ባሉበት ነው ታቅዶ የነበረው አሁን እነዛ ግንዛቤ መጥረት በነበረበት ጊዜ ነው አሁን እነዛ ነገሮች ተቀርፈው በጣም የተሻሻሉና እና ፈጣን ሂደት ላይ እንገኛለን ከዛ አንፃር አሁን ኦልሞስት ከ1000 በላይ አገልግሎቶች ለምተው ሬዲ ናቸው ለአገልግሎት ሬዲ ሆነዋል አገልግሎት እየሰጡ ያሉ ወደ ከ600 በላይ አገልግሎቶች አገልግሎት እየሰጡ አክቲቭ ናቸው ከ1000 በላይ ለምተዋል ተቋማት ኢንፍራስትራክቸራቸውን እና ስልጠና ወስደው ወደ ስራ የሚገቡት ማለት ነው ይሄ የተቆጠረ ነው እና ከዚህ አንፃር በእነዚህ በቀሩት 5 አመታት 2500 እናደርሳለን ለዛም እንሰራለን ኢንፍራስትራክቸር ኦልሞስት በሰፊው አሁን ጥሩ ኢንፍራስትራክቸር አለ የሰው ኃይል ግንዛቤውም እየመጣ ነው እዛ አካባቢ ስራዎች ይጠይቃሉ ወደ ዲጂታል መግባት እንዳለበት ተቋማትም ግንዛቤ የተፈጠረላቸው ነው አስገዳጅም ነገሮች አሉ ቅድም የጠቀስኩት የዲጂታል ገቨርንመንት ስትራቴጂ አስገዳጅ ያደርጋል ኢንተርፕራይዝ አርኪቴክቸር ደግሞ ሲስተሞች ሲለቡ ኢንተርኦፐሬብል እንዲሆኑ እንዴት መልማት እንዳለባቸው አቅጣጫ ያሳያል ስለዚህ እነዚህን ይዘን በአጭር ጊዜ ማሳካት እንችላለን መልካም ዶክተር ይሽሩን አለማየሁ የኢኖቬሽንና ቴክኖሎጂ ሚኒስትር ዴታ መምህርት ፈጠነች መስቀሌ በወላይታ ሶዶ ዩኒቨርሲቲ የኢንፎርሜሽን ቴክኖሎጂ ትምህርት ክፍል መምህርና ተመራማሪ እዚህ ስቱዲዮ ተገኝታችሁ ለነሳናችሁ ጥያቄ ምላሽ ስለሰጣችሁ እናመሰግናለን መልካም ቀን ይሁንላችሁ